እግዚአብሔር አምላክ የተባረከ ይሁን። አሁን ሙሉ እንዳለው የእግዚአብሔር ቤት ነው። ሁሌ ስጋቴ ምንድነው ብትሉ የእግዚአብሔር መገኘት አይደለም ስጋቴ፣ እኛ ከእግዚአብሔር ጋር መገናኘት ነው ስጋቴ። እፈራዋለሁ መጥቶ ሳይነካን መጥቶ ሳይፈውስ መተን ይህንን አርብ ከዚህ በኋላ በእድሜያችን አናየውም እኮ ሌላ አርብ ይመጣል እንጂ ይህንን አርብ አናገኘውም። በዚህ አርብ ቀን ግን አትርፎ መውጣት የልባም ሰው ባህሪ ነው። ጠይቆ ማግኘት የልባም ሰው ጥያቄ ነው። ካልባረከኝ እንዳለ ያዕቆብ፣ ካልፈወስከኝ እንዳለ ዛሬ ተነካክቶ መውጣት ከልውናው ጋራ ጠረናችን ተቀይሮ ሐሳባችን ተቀይሮ የሆነ ክብር አግኝቶን እንደዳንበት ቀን ዛሬ ደግሞ ሌላ መዳን በእኛ ሕይወት እንዲሆን በጌታ በኢየሱስ ስም ጸለይኩኝ። አሜን። አንድ መልእክት ተናግሬ ልለፍ። ያ 38 ዓመቱ ቅድም መጨረሻ ላይ ወደ ልቤ ይመጣ ነበር። በእውነት አስቤው አልነበረም። እዚህ ጋር ግን ወደ ልቤ መጣ። ምናልባት አንድ ሰው ዛሬ የረጅምና የቆየ ታሪኩ አልመለስ ያለው ጥያቄ ይሄ ምሽት ያ ሰው ኢየሱስ መጥቶ እንዳገኘው ዛሬ ከኢየሱስ ጋር መገናኘት ይሆንልን። ድክም ያለን ሰው የለኝም ማለት ሰውየው የሰው ፈውስ እያየ መኖር ያደክማል። የሰው ፈውስ የሰው በረከት ማየት ብቻ ሳይሆን ሳይፈወስ መቅረት በራሱ አድካሚ ነው አይደል? ምናልባት እንዲህ አይነት ድካም ውስጥ ያለን ሰዎች እንኖር ይሆን? ሰዎች ሆነልን ሲሉን እኔስ መቼ? እኔስ የኔስ ቀን መቼ ነው? የኔስ ታሪክ መቼ ነው? እኔስ መቼ ነው የምጎበኘው? እንዲህ በሚመስል እንኳን የልብ ጥርጣሬ ውስጥ ልንገባ እንችላለን። አንዳንድ ጊዜ እኔን አያየኝም፣ እኔን አይሰማኝም ልንል እንችላለን ሰው ስለሆነ። ይህንን ማለታችን አምላካችንን አያስቆጣው። ይበልጥ የምንፈልግበት አቅም ምናልባት በዛው ስለናገኝ እንችል ይሆናል። የሆነው ሆኖ ድክም ያላችሁ ለጥያቄያችሁ መልስ የቆየባችሁ የከረመባችሁ ትኖሩ ይሆን ብዬ አልጠይቃችሁም። ስላላችሁ ስላለው ሂድ አልጋህን ተሸክመ እንዳለው በጸሎት መንፈስ ነው። ይህ ድምፅ እግዚአብሔር ለኔ ነው እያወራ ያለው የምትሉ በእውነት ይህ ምሽት መገላገያችን ምሽት ነው። የተሸከመውን ተሸክሞ እንደወጣ በእውነት ነው የምላችሁ። የተሳቀቃችሁበትና ያፈራችሁበት አንገታችሁን ያስደፋችሁ ጉዳይ አምላክ ርቆ የቆመ እስከሚመስላችሁ በደረሳችሁበት ነገር ጥያቄ ላይ መጣ ኢየሱስ። እስኪ በደንብ አሜን በሉ ወዳጆቼ። መጣ ኢየሱስ መጣ። በጣም ደስ የሚለው በዚህ ታሪክ ውስጥ ሁላችንም እንደምናውቀው ሌሎቹ በተፈወሱበት አይነት አለመፈወሱ በእውነት ታሪካችሁ ዛሬ የሚለወጠው ሰዎች በተነኩበት መነከት፣ ሰዎች በዳኑበት መዳን፣ ሰዎች በተባረኩበት መባረክ፣ ሰዎች በተፈወሱበት መፈወስ አይደለም። ሰዎች ሁሉ እዛ ቦታ ላይ ለ38 ዓመት መልአኩ አሁን ሲያናውጠው ነበር አይደለ ገብተው የሚፈወሱት። ሲመጣ ግን ኢየሱስ ያንን አልደገመውም። በእንግዳ ኃይል በኢየሱስ ስም ያገኛችሁ አጥብቆ መጸለይ፣ አጥብቆ መጸለይ። ብዙ ጸሎቶቻችን መልስ ያጡት መልስ ሰጪው ጌታ ስላልሰማ ሳይሆን የመፈለግ አቅማችን ደካማ ስለሆነ ነው።
እየጸለይን ነው። የአሸናፊነት ሕይወት ያለው ጉልበታችን ካለ የምስጋና ሕይወት የሚበዛልን የጸሎት ሰዎች ስንሆን ነው። የምንጸልየው በሕያው አምላክ በእግዚአብሔር ፊት ስለሆነ የሚያውቁት የእስራኤል ሰዎች የሙሴ ቁርበት ተለውጦባቸው ለማየት እስከሚያቅታቸው ደረሱ። ቆይታው የ40 ቀን የሲና ተራራ ቆይታው ቁርበቱን ሳይቀር ቀየረው። ልምላሜያችን ያለው ጸሎት ላይ ባልጸለይንበት ነገር ብቻ ሳይሆን ባልተጋንበት ነገር ክብር አንፈልግ፣ ክብር አንጠብቅ። መጽሐፍ ቅዱስ በእጃችን ያለው አባቶቻችን ያስተማሩን ክብርን ከሰማይ ወደ ምድር ያመጡት ነገስታትን ያናወጡበት አናብስትን የዘጉበት በእሳት ኃይል ውስጥ ያለፉበት የአምላክ ክብር የወረደበት በጸለዩ ሰዎች ነው። ጌታም እንዲህ አላቸው ደቀ መዛሙርቱን፣ ምን አላችሁኝ? ወደ ፈተና እንዳትገቡ ጸልዩ አይደለም ያላቸው፣ ትጉና። ሰው ከፈተና ማምለጥ እንኳን የሚችለው ሲጸልይ ሳይሆን ሲተጋ ቤትን፣ ትዳርን፣ ኑሮን፣ ሕይወትን፣ ቤተክርስቲያንና አገርን ማስተረፍ የሚችል ሰው፣ ትውልድን መታደግ የሚችል ሰው ይጸልይ ሰው ሁሌ እላችኋለሁ። እኛ እኮ ስንጸልይ የሚያምርብን በምንድን ነው ካላችሁ፣ የሚሰማን አምላክ ያው አምላክ ሰማይ ዙፋኑ ምድሩ የእግሩ መረገጫ የሆነች አሕዛብ ሁሉ እንደ ገንቦ ጠብታ በፊቱ የሆኑለት አምላክ እሱን ነው የምንጠራው። ጸሎታችን ሳይሆን ጸሎት የምናቀርብለት እግዚአብሔር ትልቅ ስለሆነ ይህንን ላስበላችሁ ፍቀዱልኝ። የኔ አባት ትልቅ ነው በል እስኪ። ሰማይና ምድር ባለ አባትነት በሚሰየምበት በእግዚአብሔር ፊት ጸልያለሁ፣ እንበረከካለሁ። ከጸሎታችሁ በላይ የምትጸልዩለትን አምላክ አትልቁት እስኪ። እኛ መጸለይ እንችላለን፣ መጸለይ እናውቃለን። እየሰማን ያለውን እግዚአብሔርን ግን አናውቀው። ተሰምቼ ይሆን? ባህል ልማዳችን ነው ጸሎት፣ ግን የእውቀት ጸሎት አይደለም። ለአፍታ አናስበውም። እኔ በዚህ አምላክ ፊት የተንበረከኩት ነኝ፣ የሚሰማኝ ነኝ። ሰው ትልቅ ሰው ሲሰማው፣ ታላቁ ሲሰማው፣ በሆነ ነገር የሚበልጠው ሰው ሲሰማው እኮ ደስ ይለዋል። እንኳን እግዚአብሔር ነው የሚሰማን እያልኳችሁ ነው። ፈጣሪ ፊት ነው የምንበረከከው። እንደኛ እኮ ማንም ሰው አይሰማም። ልጅነትን ሰጠና አባት ሆኖ ሊሰማን፣ አባት ብለን የምንጮህበትን የልጅነትን መንፈስ ሰጠና። ይሄው አምላክ ፊት መጮህ አቃተን፣ በእውቀት አቃተን። ዛሬ ሐናን አየዋት። ሁለት ነገሮች በዛ መጽሐፍ ላይ ታዘብኩ፣ ተገረምኩ፣ ተማርኩ። አንደኛው ወደ እግዚአብሔር ቤት ለመሄድ ስትነሳ ጣውንቷ ታበሳጫት ነበር ይላል። ሁልጊዜ የሚያበሳጭ ነገር የሚገጥመን ልንበረከክ ስንል ነው። ብሶ
ብስጭቱ የሥጋ ብስጭት ብቻ አይምሰላችሁ። መንፈሳችን ስብስብ እንዳይል ብትን ያደርገዋል። ያናቅም ልትወጣ ወደ ሴሎ ልትጮ ወደ አምላኳ ስትሄድ የሚያበሳጫት ነገር እያለ የሚያበሳጫትን አልፋ ትሄዳለች። እኔ ልመርቃችሁ ጸጋን ተቀብለን እንውጣ። ወደ ጸሎት ለመሄድ የሚጫጫነን ኃይል የተመታ ይሆን። ጎሽ ልድገም። አሜናችሁ ደስ ስላለኝ ወደ ጸሎት ስትሄዱ ስልችት የሚያደርጋችሁ ስጋችሁን የምታሸንፉበትን ጸጋ መድኃኔዓለም ያፍስስላችሁ። ታበሳጫታለች ግን ትሄዳለች። እንዳትጸልዩ ምክንያት ለሚሆንባችሁ ነገር መጸለይ ምክንያታችሁ ይሁን። ስለማጽፉ ደግመዋለሁ። የዱባይ ቅዱሳን ደስ ትሉኛላችሁ። ሁልጊዜ ደብተርና መጽሐፍ ቅዱስ ደስ ይለኛል ሁሌ ይዛችሁ ስለምትመጡ። ጀሮስ እኔ እኮ ነገረኛ ጠፋብኝ። ነገር ሳስብ ምን አልኳችሁ? ምክንያቱም በምክንያት የማሸነፍ አቅም ይኖራችሁ። እንዳትሄዱ ቤተክርስቲያን ሲላችሁ እሄዳለሁ በሚል ምክንያት አሸንፉት። አይ አሁን አትንበርከክ አይመችም፣ ይሄው የተንጫጩ አይደል፣ ደክሞሻል፣ ስራ ላይ አይደል ያልሽው፣ ቅድም ጸልይሻል አይወጣም በሚሉ ምክንያቶች አንቁም። ወደ መኝታ አምሮጠን አንሄድ። በመጸለይ ምክንያቱን በምክንያት እናሸንፈው። የመጸለይ ምክንያት በደንብ አሜን ትላላችሁ አይደል? አሁን ልመርቃችሁ። የመጸለይ ምክንያት ይብዛላችሁ። ሳልጠራው አልሄድም፣ ሳልጠራው አልሄድም። አንድ ምስክርነት ለመስክርላችሁ። ቅዳሜ ዕለት እግዚአብሔር ከቴማን ቅዱስም ከፋራን ተራራ ይመጣል ብዬ በጸሎት ላይ ተናግሬ ነበር። ለኔም በዛው ምሽት አይመጣልኝም ጌታ። መጠብቁት ቁስ አይደለም፣ በጣም የምፈልገውን ነገር ነገረኝ። በጣም ለብዙ ዓመት የምፈልገውን ነገር አለ ልጄ አለኝ። በዛው ቅዳሜ ምሽት አለ አለኝ። ከነወሩ ነገረኝ። አለ ለኔም ይምጣልኝ የምትሉ ቀኝ እጃችሁን ካነሳችሁ እኔ መባረክ አይደክመኝም። እናንተ መባረክ ከፈለጋችሁ እግዚአብሔር ከቴማን ቅዱስም ከፋራን ተራራ ይምጣላችሁ። አሜን። ያው ታውቃላችሁ በደንብ እንድናገር የሚያደርገኝ የእናንተ አሜን ነው። እና ሁለተኛ ባህና ላይ ዛሬ ስመለከት በጣም የገረመኝ ነገር ስካርሽ እስከ መቼ ነው ሲላት ኤሊ አይኔ ሰካራም ሴትና ምናምንቴ ሴት አይደለሁም ካለችው በኋላ ነፍሴን ግን በአምላኬ ፊት ምን አደርጋለሁ አለች? አፈሳለሁ። ይሄ እኮ ነው ሳሙኤልን ያመጣው። ምኑ? በነፍስ መፍሰስ የሚጸለይ ጸሎት ነው። የአእምሮ ጸሎት አይደለም። ይሄ ስጠኝ የሚል ጸሎት ብቻ አይደለም፣ ነፍስ የማፍሰስ ጸሎት ነው። ነፍሷን አፍስሳ ነው ያመጣችው። ነፍሴን በአምላኬ ፊት አፈሳለሁ። ጸሎታችሁ የምር ይሁን። ከነፍስ ይውጣ፣ ከአፍ ብቻ አይደለም። ከነፍስ ወጣ። ስም ያለውን ነገር ይዛ መጣች። ለእግዚአብሔር የሚሆነውን ነገር ይዛ መጣች። ነፍስ የማፍሰስ ጸሎት። ከፈቀዳችሁልኝ ዛሬ ጸሎታችን ጸሎት ያስፈልገዋል ብዬ ልመርቃችሁ ነው። ጸሎታችን ከአእምሮ ወጥቶ ወደ ነፍስ እንዲመጣ ተስማማችሁ? ልመርቃችሁ። ጸሎታችሁ ከውስጥ የሚወጣ ይሆን። እግዚአብሔርን የሚያነሳሳው
መንፈሳችሁ ይቀር፣ የጸሎት ዕውቀታችሁ ይቀር፣ የጸሎት ጥበባችሁ ይቀር። ያንተስ ካላችሁኝ እኔም ይቀር። ከነፍሷ ጸለያ ሳሙኤልን አመጣች። ከነፍስ የሚጸለይ ጸሎት ነው ለትውልድ መድኃኒት የሚሆን ነገር የምናመጣው። እንደ ነገሩ የጸለይናቸው ጸሎቶች ሁሉ ይቅርታ አድርጉልኝ ለቁጥር መተው ሊሆን ይችላል፣ ለለውጥ ግን አናመጣቸው። ሰምታችሁኛል? በጌታ ድጋሞ የምለው አባባል እኔን ራሱ ስለሚያስገርመኝ ነው ድጋሞ እምላችሁ። ለውጥ የማያመጣ ቁጥር የሆነ ምን ይሰራል? ብዙ የወለደችው ደከመች። መካኒቷ ግን 7 ወለደች። ፍጹም ነው። በነፍስ ጮት የሚመጡ መልሶች ፍጹም ናቸው። እግዚአብሔር ራርቶልን የሚያመጣቸው መልሶች ግን የኛ ናቸው። ለሌላው አይተርፉ፣ ለሌላው አይጠቅሙ፣ የኛው ናቸው። የኤልቃና ልጆች ወንድና ሴት ልጆቹን ስጦታን ይሰጣቸው ነበር ኤልቃና ብሎ መጽሐፍ ይናገራል። ስጦታ ለመቀበል ይሆናሉ፣ ለመስጠት ግን አይሆኑም። ልድገመው፣ የሚቀበል ትውልድ አናፍራ በጸሎታችን፣ የሚሰጥ እንጂ የሚያተርፍ ለሌላው መድኃኒት የሚሆን ለሌላው የሚተርፍ ለትውልድ ጥቅም የሚሆን ቃሉ መሬት የማይወድቅ ከዳን የሚቀባ ያለ ነቀፋ እስከ ሽበት እስከ ሽምግልና የሚሄድ የነፍስ ጩኸት መልስ ነው። በኤልቃና አይነት ስጦታ ሳይሆን በሐና አይነት ስጦታ ለመባረክ በታችን ያምሩ ሳይሆን የምላስ ሳይሆን የነፍስ ይሁን። ጸለይ ነው ዛሬ የምናገረው። ጊዜ ካለኝ 2 ሰዎችን አነሳለሁ፣ ከሌለኝ ግን አንዱን ሰው ኤልያስን ብቻ አንስቼ ጨርሳለሁ። መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 18 ቁጥር 41 እስከ 46 ያለውን አነባለሁ። ይሄ የብሉይ ኪዳን ሰው ይገርማል እኮ። ካወጣችሁ ቀና ብላችሁ እንድትሰሙ ይፈልጌ ነው። አንደኛ ነገሥት 18:41ን ካወጣችሁ ቀና ብላችሁ አጥብቆ ስለመጸለይ ነው የምነግራችሁ። ርዕሴ እሱ ስለሆነ እሱን እያሰብኩኝ ይሄ የብሉይ ኪዳን ሰው ኤልያስ የሚባል ጸሎቱ በአዲስ ኪዳን ላይ እንኳን ተጽዕኖ ፈጠረ። ጸሎት ትውልድን ያልፋል። ተጽዕኖ ትውልድን ያልፋል፣ አገርን ያልፋል። ያዕቆብ 5:17 ላይ ትዝ ይላችኋል። ኤልያስም እንደኛ ሰው ነበረ፣ ሰማይ ለመዝጋትና ለመክፈት አጥብቆ ጸለየ ብሎን ያዕቆብ የነገሥቱን ነቢይ ኤልያስን አንስቶ እንደ ምሳሌ ነገረን። በደንብ ስሙ። የጸሎት ሰዎች ትውልድን አልፈው ተጽዕኖ ይፈጥራሉ። ለምሳሌነት የሚሆን ሕይወት አላቸው። ያልፋል። እነሱ በሌሉበት ሕይወታቸው ያወራል። እነሱ ባልተገኙበት ታሪካቸው ይዘከራል።
ሰው ነው። ጸልዩ አላቸው ያዕቆብ። ኤልያስ ሰው ነው፣ የሚጸልየው አጥብቆ ነው አላቸው። 41ኛው ቁጥር ልመለስ 18 አንደኛ ነገሥት። ኤልያስም አካብን የዝናቡ ሽንፍር ነውና ተነስተው ውጣ ብላ ጠጣም አለው። አካብም ሊበላ ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናቱ ወጣ፣ ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ ይላል። በጣም አልገረማችሁ? ሲያበብ አስተውላችሁ ከሆነ ሳይደፋ በፊት የተደፋለት አምላክ እንደሚሰማው ስላወቀ ንጉሱን ጠርቶ የዝናቡ ሽንፍር እጅግ ነው አለ። ሳይደፋ መልሱን ነገረው። ጸሎት ሳይጀምር ሳይንበረከክ አካብ ይዘንባል አለው። 3 ዓመቱ ተኩል የዝናብ መዘጋት የሰማይ መዘጋት ይከፈታል። እንደው ፓስተር መመረቅ ታበዛለህ ስለምትሉኝ አልመረቃችሁም፣ ግን እንዲህ ብዬ ልበላችሁ፣ ከመጸለያችሁ በፊት የምትጸልዩትን የምታምኑበትን ጸጋ እግዚአብሔር ይስጣችሁ። ይሆናል አይሆንም አይደለም። ኤልያስ ይዘንባል፣ ሰማይ ይከፈታል፣ ተዘጋጅ። ይህ መንፈስ ያግኘን፣ ይህ መንፈስ ያግኘን። ጋደስ ይሆናል። የምደፋለት አምላክ ማን እንደሆነ አውቀዋለሁ። ይዘንባል። የቤት ጥያቄ አይደለም፣ የአገር ጥያቄ ነው። ረሃቡ ከፍተኛ ነው። የንጉስ ቤት አነጋግሯል፣ ትውልድን አነጋግሯል። ይህንን ጥያቄ ነው መልስ መጥቷል አለው። እኔና እናንተ እንኳን ሳንጸልይ ማመን ቀርቶ ጸልየንም አናምንም። ሳይጸልይ አመነ። አካብም ሊጠጣ ወጣ። አካብ ለመዘጋጀት ሲወጣ እሱ ደግሞ ወደ ቀርሜሎስ ወጣ፣ ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ይሁላችሁ እናንተ ስትደፉ ረሃብተኞች መብላት ይጀምራሉ። ሊበላ ተነሳ የሚለውን አያችሁ? እናንተ እኮ ጸሎታችሁ ነገስታትን ያበላል፣ አገር ያበላል። ሊበላ ወጣ ነብይ ነው፣ ሊንበረከክ ደግሞ እሱ ወጣ። ለቤታችሁ ለኑሯችሁ ብቻ ሳይሆን ምድርን የሚያበላ የጸሎት ጉልበት እናንተ ውስጥ አለ። አናቱ በቀርሜሎስ አናት ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፋ። አጥብቆ መጸለይን ነው የሚያሳየው። ፊዚካሊ እንደዛ እንድንሆን አይደለም ምሳሌነቱ። ኤልያስ ግን እንደሱ አደረገ። ከዛ በኋላ ብላቴናውን ወጥተህ ወደ ባህር ተመልከት አለው። ወጥቶም ተመልክቶ ምንም የለም አለው። የጸሎት ሰዎች ምንም የለም በሚል ሰበብና ምክንያት ከመሰዊያቸው ላይ አይነሱ። የለም እንዴ ከሌለ ምን አደከመኝ አይሉም። ሂድ
ተመልሰ ያለው የለም ብላቴናው ኖርማል የለም ሁለተኛው ላይ አታድክመኝ የለም አንተም ዝም ብለህ አትደፋ የለም ዝም ብዬ አይደለም የተደፋሁት አለ በሚኖር አምላክ በሕያው እግዚአብሔር ፊት ተደፍቼ የለም አትበለኝ አለ ዛሬ ጸሎታችሁ መልስ ቢያጣ ሁኔታዎች የለም ቢሏችሁ እውነታው የለም ነው እውነቱ ግን አለ ነው በእውነታዎች አትድከሙ ጸሎት አታቋርጡ የለም አዎ አንተ እውነታ ነህ እውነቱ ግን አለ አለ አንድ ሁለት ጊዜ አይደለም 6 ለም አይነሳም ወደ ጃውነ ወአፊ ፍት ያጠጣቸው እረ ሰራዊቱ ጌታ እግዚአብሔር አታሳፍረኝ አታዋርደኝ እኔ እናንተ ጸሎት ነው ኤልያስ ምን በወጣው እንዲህ አይነቱን ጸሎት የሚጸልየው ከጸሎቱ በላይ የሚጸልይለትን አምላክ ያውቀዋል ያውነቱን ያውቀዋል እኛ ጸሎታችንን ነው የምናውቀው ያውቀዋል ምንም የለም ማለት እርሱም 7 ጊዜ ተመላለሰ አለው ብላቴናውም 7 ጊዜ ተመላለሰ ቁጥር 44 ላይ በሰባተኛው ጊዜ እነሆ የሰው እጅ የምታህል ትንሽ ደመና ከባህር ወጣች አለው የሚጸልዩ ሰዎች በትልቅ ብቻ አይደለም የሚያምኑት በትንሽም ያምናሉ ትንሿ እንደምትበዛ ያውቃሉ ትንሿ ብዙ እንደምትሆን የዝናቡ ሽንፍር እንደምትሆን ያምናሉ ወይ አካፍቶ ሊመለስ ለምድር የሆነ ለቡቃያና ለፍሬ የማይሆን ነገር እህል ለማውጣት የማይሆን ነገር ለልምላሜ የማይሆን ነገር እጅ የምታህል ደመና አላለም የዝናቡ ሽንፍር እጅግ ነው ጸሎትን ስንለማመደው እዚህ መንፈስ ውስጥ ነው መንገባው እዚህ ህልውና ውስጥ ነው መንገባው የሚያበዛ አምላክ ፊት እንጂ ትንሹ ትንሽ ነው ብለን አናየው ጥቂቱ ጥቂት ነው ብለን አናየው ኤልያስ በእውነት የጸሎት ሰው ነህ በእውነት ከባህር ወጣችው የሰው እጅ የምታህል ደመና ናት እርሱም ወጥተህ አክዓብን ዝናቡ እንዳይከለክል ሰረገላህን ጭነህ ውረድ አለው ውረድ በለው አለው ዝናቡ እንዳይከለክል ሰረገላህን ጭነህ ውረድ በለው አለው ከጥቂትም ጊዜ በኋላ ሰማዩ ከደመናው ከንፋሱ የተነሳ ጨለመ ብዙም ዝናብ ሆነ አክዓብም በሰረገላው ተቀምጦ ወደ ኢይዝራኤል ሄደ የእግዚአብሔር እጅ በኤልያስ ላይ ነበረች በማን ላይ ትሁን ታዲያ በንጉሥ ላይ ትሁን ንጉሥ መቼ እንደ ኤልያስ ፈለገው ይህ ነቢይ በነፋስ በውርጭ በእህል ማጣት ሰውነቱ ጉስቁል ለባለው ሰው ላይ የእግዚአብሔር እጅ መጣች ይጸልያል
ያ በንጉሥ ወንበር ላይ ተቀምጦ ባዕዳን አማልክቶችን ሲያበዛ በከረመው ላይ እግዚአብሔር ንጉሥ ነህ ብሎ ወደሱ አይመጣ። ለምሳሌነት ከኤልያስ ጋር አያያዘው እንጂ። ወዳጆቼ እጁ በእናንተ ላይ የምትሆነው በትምህርት ደረጃችሁ አይደለም፣ በተወለዳችሁበት የዘር ማንነትም አይደለም፣ በጾታም አይደለም፣ በክብርም አይደለም፣ በስልጣንም አይደለም። የእግዚአብሔር እጅ በእናንተ ላይ የምትሆነው የጉልበት ሰዎች ስትሆኑ እጁን አምጡት። ወደ ቤታችሁ አምጡት፣ ወደ ትዳራችሁ አምጡት፣ ወደ አገልግሎታችሁ አምጡት፣ ወደ ሕይወታችሁ አምጡት። እጁ በእኛ ላይ ዝገትን የሚያነጻው እጁ፣ ቆርቆሮን ከውስጣችን የሚያወጣው እጁ ሕዝቅኤልን በኮበር ሸለቆ ያለ ሰማይ ተከፍቶ እንዲያ ያደረገው እጁ በዚህ ምድረ በዳና በዚህ ሁኔታ ውስጥ እያለ ወደ ሕዝቅኤል እንደመጣ እንዲሁ በእናንተ ነገር ላይ እንዲመጣ ክብር እንድታዩ ያደርጋቸዋል። የሰማይ ራእይ እንድታዩ፣ የሰማይን ክብር እንድታዩ ያደርጋቸዋል። እጁን የሚያመጣ ጸሎት። ይህን ለማለት እሳቀቃለሁ፣ ግን ይቅርታችሁን ጠይቄ ይቅርታችሁን መልስ እንደማገኝ አውቄ ልንገራችሁ። ብዙ ጸሎቶቻችን ቁስ የሚያመጡ እንጂ እጅ የሚያመጡ አይደሉም። ምን አለን እኛ ከእጁ ከቁስ እንጂ ከቤታችን ጉድለት እንጂ ምን አለን ከእጁ? ዛሬ ጸሎታችን ይለወጥ፣ ዛሬ ጸሎታችን ይቀየር። እጁን የሚያመጣ ጸሎት፣ ነገርን የሚያመጣ አይደለም። እጁ ከእጁ በኋላ የሚሆነው ነገር በእኛ አእምሮ የሚገመት አይሆንም፣ የሚጠበቅ አይሆንምና እጁ በኤልያስ ላይ መጣች። የእግዚአብሔርም እጅ በኤልያስ ላይ ነበረች። ቁጥር 46 ላይ ወገቡንም አሸንፍጦ በእዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር። ብዙ ሰባኪዎች ሲሉ ሰምቻለሁ። እኔ አሁን እሱን አልደክመውም። ሰረገላን የሚቀድም እግረኛ ብለው ሲናገሩ ብዙ ሰምቻለሁ። እኔ ግን ዛሬ አዲስ አይደለም ማሳያችሁ፣ የተጻፈውን ሕይወታችሁ የመቀመጥ ሕይወት ሳይሆን የሩጫ ሕይወት ይሆንላችሁ። ሰርቶ አይቀመጥም። ሰርቶ ድንቅ አድርጎ እሱ መደናነቅንና ሙገሳን አይፈልግም። ይሮጣል፣ ለሌላ ዓላማ ይሮጣል፣ ለሌላ ክብር ይሮጣል፣ ለሌላ ስራ ይሮጣል። የሚያሮጥ እጅ በእናንተ ላይ ይምጣ። የሚያሮጥ በሆነ ነገር እንረካለን፣ በሆነ ነገር ያቆመናል፣ የሆነ ነገር ያስቀምጠናል፣ የሆነ ነገር ደረታችንን ያሳብጠዋል። የሆነ ነገር ሲሆን የጨረስን ይመስልናል። ሌላ ክብር አለ፣ የሚያሮጥ ክብር አለ። ይሮጣል። እነ ኢዩን ለመቀባት ይሮጣል። እነ አዛሄልን በሶሪያ ለመቀባት ይሮጣል። እነ ኤልሳዕ ነቢይ አድርጎ ለመቀባት ይሮጣል። እንዲህ የሚሮጡ ሰዎች ፍጻሜያቸው ከአፈር ጋር አይደባለቁ፣ ወደ ላይ ይወጣሉ። የሕይወቱ ፍጻሜም መነጠቅ ሆነለት። በአዲስ ኪዳን ላይ ከሙሴ ጋር ከመጡት አንዱ መሆኑ የሩጫ ሰው
ነገ አዲስ ኪዳን ላይ የጽድቅ ተጽዕኖ መፍጠር የሚችል ሰው በዘጋውና በከፈተው ነገር ተገርሞና ተደንቆ አይቆምም። ይሮጣል። የሚያሮጥ ጸጋ፣ የሚያሮጥ እጅ ይምጣል። ኤልያስም እንደኛ ሰው ነበረ። ነገር ግን ሰማይን ለመዝጋትና ለመክፈት አጥብቆ ጸለየ። አጥብቀን ጸልይ። ጴጥሮስ እንዲፈታ በማርቆስ እናት በማርያም ቤት አጥብቀው ይጸልዩ ነበር። አጥብቆ መጸለይ ለውጤት፣ አጥብቆ መጸለይ ፍጻሜን ለማሳመር፣ አጥብቆ መጸለይ ባለ ራእይን ለማስፈታት ይሆንልናል። ጌታ ይባረክ።